ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ወደ ቦሌ ጎራ ብለናል። ብዙዎቻችሁ ኮመንት ላይ ጠይቁኝ ከነበራችሁት ፕሮጀክት አንደኛው የዚህ የቦሌ መድኃኔዓለም እስከ ሞኤንኮ ድረስ ያለውን ፕሮጀክት አሳየን የሚል ነበር። ሃይላይት ላይ እንዳያችሁት አሁን እየተጠናቀቀ ይገኛል። አሁንም እንደምትመለከቱት ማለት ነው። ቆይቷል እንጂ ከዚህ በፊት እኛም ተመልክተነው ነበር። እንግዲህ ወደ ቦሌ ጎራ ብለናል። አዳዲስ ቤተሰቦች ሰብስክራይብ አድርጉ፣ ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ በማድረግ ቻናሉ ተደራሽ እንዲሆን እንድታግዙኝ እጠይቃችኋለሁ። እንግዲህ እዚህ ሀያት ሜዲካል ኮሌጅ ነው የፊት ለፊት የምትመለከቱት ሀያት ጋር ነው የተነሳ ነው። በዚህ በተቃራኒው በኩል ደግሞ ያው እንደሚታወቀው አዲስ አበባ ውስጥ አሉ ከሚባሉ በጣም የቆዩ እንደዚሁም ደግሞ ታሪካዊ ብቻ ሳይሆን ትልልቅ ተቋማቶች ውስጥ አንዱ የዚህ የሞኤንኮ ነው። በተለይ ደግሞ ከመኪና ጋር በተያያዘ አዲስ አበባ ውስጥ ረጅም ዓመታት የቆየ ከዛም ባሻገር ትልቅ ተቋም ነው። ከዚህ በፊት የኛው ፕሮጀክት ስንመለከተው እንደነገርኳችሁ ኢትዮጵያ ውስጥ ከገባ በጣም ቆይቷል። በብቸኝነት ጭምር በተለይ ቶዮታ መኪኖችን በማስመጣት በመሸጥ እንደዚሁም ደግሞ በመገጣጠም ይታወቃል። አሁን ደግሞ እነዚህ ኤሌክትሪክ መኪኖችን የሚያስመጣውም ሞኤንኮ ነው። እንግዲህ በዛኛው ባሻገር ደግሞ ያለው ሀያት ሆስፒታል ወይም ደግሞ ሀያት ሜዲካል ኮሌጅ ነው። የዛሬ ጉብኝታችን የምናጠናቅቀው ደግሞ እንግዲህ ቦሌ መድኃኔዓለም ጋር ይሆናል። እንግዲህ እዛ እስክንደርስ ድረስ ከምንመለከታቸው ሌላው እንግዲህ እዚህ አካባቢ ሌላው የትምህርት ተቋማቶችም አሉ። ቦሌ መሰናዶ ትምህርት ቤት አለ። እሱም የተወሰነ እድሳት እየተደረገለት እንደሆነ ይታወቃል። በተለይ ደግሞ አሁን ውጩ ላይ በጣም ነው የሚያምረው። ልክ እንደ ቦሌ መድኃኔዓለም ቤተክርስቲያን ሁሉ አጥሩ አካባቢ በደንብ እድሳት ተደርጎለት ቀለም ተቀብቶ በጣም የሚያምር ሆነዋል። እሱንም ማስጎበኛቸዋለሁ። ውስጥ ላይ ደግሞ እንደሚታወቀው የተወሰኑ ለዚህ ለኮሪደሩ ተብሎ የተወሰደበት ቦታ እንደዚሁም የፈረሰ የህንጻ ነበር። አሁን እሱ በሌሎች ተተክተው እንደገና ደግሞ ሌላም ጭማሪም የተሰራ ይገኛል። እሱንም በተመሳሳይ እንመለከታለን። ከዛ ባሻገር እንግዲህ ቦሌ መድኃኔዓለም ትልቁ ምናልባት አፍሪካ ውስጥ ካሉ ትልቅ ካቴድራል ቤተ ክርስቲያኖች አንዱ የቦሌ መድኃኔዓለም ነው። እሱንም እንደዚሁ እንመለከታለን። እዛም ውስጥ ሌላ ትምህርት ቤት እንዳለ ከዚህ በፊት ነግሬያችሁ ነበር። በተለይ ኤሌመንተሪ ትምህርት ቤት ቦሌ መድኃኔዓለም ውስጥ አለ። እንግዲህ የትምህርት ቤቱም ስም ኤሌመንተሪ ነው ብያችኋለኝ ባለፈው። በአስቴር ማሩ መታሰቢያ ትምህርት ቤት ነው የሚባለው። እዚሁ አንድ ቤተሰብ እህቴ ነች፣ የእህቴ አባቴ ነው ያሰራው፣ ለእህቴ መታሰቢያ ተብሎ ያሰራው ነው የኔ እህት በሷ ስም የተሰራ ነው የሚል ኮሜንት አይቻለሁኝ። እዛም ላይ እንደዚህ አይነት ደስ የሚል በትክክልም የሚመለከታቸው እንትኖች ደግሞ ሲኖሩ ደስ ይላል። ሀሳብ አስተያየታችሁን ማጋራታችሁን አትርሱ። እንግዲህ እዚህ አካባቢ ሌላው ካየሁት አንዱ በዚሁ መደዳ ቤቴን አሳየኝ፣ ዘመዶቼን አሳየኝ የሚሉ አይነት ኮሜንቶች እመለከታለሁኝ። እንደዚህ ሲሆን ምናልባት እንዲህ አይነት እንትናችንን ያጠናክረዋልና አጋጣሚው ደስ ይላል። ለማንኛውም ሌላው እንግዲህ ሆቴሎች አሉ፣ እንደዚሁም ደግሞ የቢዝነስ ተቋማቶች አሉ። እንደምትመለከቱት የኤሌክትሪክ ፖሎቹ እዚህ ደርሰው እንደዚሁም ደግሞ ግሪን ኤሪያ እግረኛ መንገዱ እንደምታዩት ተጠናቋል። ስለዚህ ከአሁን በኋላ የሚቀረው ያን ያክል ብዙ ነገር አይኖርም። ምናልባት ግን የተመለከትኩት አስፋልት ድራቢ እያደረጉለት ነው የሚገኘው፣ የዋናው የአስፋልቱ የመኪና መተላለፊያው ማለት ነው። ምናልባት ተዘግቷል። በነገራችን ላይ ቅድም ሃይላይት ላይ ያያችሁት አጋጣሚ ከሰው ጋር ሰው ልጠይቅ ወደዛ ቦሌ መድኃኔዓለም አካባቢ በሄድኩበት ቀን ላይ ነበር ያየሁት እና በስልክ ያያዝኩት ነው አስፋልቱን እየሰሩት እያለ ማለት ነው። ይሄ ግን የቀረጽኩት ዛሬ ጠዋት ነው ወደ ስራ ከመግባቴ በፊት። ቅድም ከሰርቪስ ሲወርዱ እንዳያችሁት የሞኤንኮ ሰራተኞች በጠዋት ተገኝቼ ነበር እንትን ያልኩት። ስለዚህ አዳዲስ ነገሮች አሉት እዚህ አካባቢ ማለት ነው። እንግዲህ መደዳውን እንደምትመለከቱት ያው እንደሚታወቀው እዚህ አካባቢ ከፍተኛ የሆነ ቢዝነስ የሚሰራባቸው ናቸው። ያው ስራ የጀመሩም አሉ እንደምታዩት ከኮሪደሩ እድሳት በኋላ ስራ የጀመሩ የዚህ አካባቢ የነበሩ እዚሁ መስመር ላይ ወይም ደግሞ ኮሪደር ላይ የነበሩ ተቋማቶች አሉ። ከዛ ባሻገር ግን ብዙ የታሸጉ ሱቆችም አይቻለሁኝ። ምናልባት ወይ ንግድ ፍቃድ ሳይዳቸው ይሁን ምን እንደሆነ አላውቅም። አለፍ ብሎ በርከት ያሉ በተለይ ወደ ላይ ስንደርስ ምናልባት በደንብ ካሜራ ውስጥ ከገባ እንመለከታለን። የታሸጉ ሱቆች በዚሁ በቀኝ በኩል መደዳ ላይ ተመልክቻለሁ። እዚህ ፊት ለፊት ደግሞ ያው እንግዲህ ወጣቶቹ ኳስ የሚጫወቱበት ስፍራ ለፓርኪንግ ተብሎ የተሰራ ኤሪያ ነው። እንግዲህ እንደምታዩት ይሄ ከዚህ በፊት የፓርኪንግ ስፍራ አልነበረም እዚህ መስመር ላይ። በእርግጥ መንገዱም በጣም ጠበብ ያለ የእግረኛውና ዋናው አስፋልት ያን ያክል የማይለይ አይነት የነበር አመቺ ያልነበር አይነት መንገድ ነው የነበረው።
አሁን ደግሞ እንግዲህ ቦሌ በሌላ ኮሪደር ልታስመርቅ ሽርጉድ እያለች ነው። እንደሚታወቀው 13 ኪሎ ሜትሮች እዚሁ ሰኔ ወር ላይ ይጠናቀቃሉ። ከነሱ መካከል አንደኛው ኮሪደር ይሄኛው ነው። ሌሎቹ ያው ተደጋጋሚ ስናያቸው የነበሩት የዚህ የአትላስ ሩዋንዳ የዚህ የጀነራል ሰዓረ ጎዳና የሚባለው ማለት ነው እሱ አለ። ከዛ ባሻገር ደግሞ እዛው ከፍ ብላችሁ ቺቺኒያ የሚባለው ሰፈር ላይ ያለው ኮሪደር አለ። እንደዚሁም ደግሞ ከኢምፔሪያል ተነሳችሁ ወደ ስቴዲየሙ ከስቴዲየሙ ፊት ለፊት ደግሞ ሌላ ኮሪደር አለ። በተለይ የጤና ጣቢያ ወይ ደግሞ ፖሊስ ጣቢያ የነበረው እሱ ጀርባ ላይ ሌላ ኮሪደር አለ። እንግዲህ ከነሱ ባሻገር ደግሞ አሁን እኛ እየሄድን ካለንበት መንገድ በተቃራኒ በቀኝ በኩል ሌላ መንገድ አለ። በስቴዲየሙና በትምህርት ቤቱ መካከል ያለው እየተሰራ ያለው መንገድ ማለት ነው እሱም አለ። እነዚህ ተደማምረው 13 ኪሎ ሜትሮች አካባቢ እዚህ ሰኔ ወር ላይ እንግዲህ አሁን በያዝነው ማለት ነው የሚጠናቀቁ ኮሪደሮች ናቸው። በያዝነው ሳይሆን እንግዲህ ያጠናቀቅነው ባለነው ብንል ይሻላል። ኦሬዲ 20 ደርሰናል። ሰኔ 20 ላይ ነን ያለነውና እንግዲህ መንገዱ እንደምትመለከቱት ነው። ጧት ነው እየቀረጽኩ ያለሁት። ሰዎች የተወሰነ በጣም በጧት ስለሆነ አለፍ ብሎ የተወሰኑ ሰዎች ወደ ስራ ሄዱ እየተመለከትን ነው። ያው ሱቆቹ ያልኳችሁ እንደዚህ የታሸጉት እነኚህ ናቸው። ምናልባት ግን ውስጡ ባዶ ነው። ለምን እንደሆነ ግን አላውቅም። ምናልባት ምክንያት ይኖረዋል። እንግዲህ ሌላው ሆቴሎች እና ሬስቶራንቶች በዚህ መደዳ የሚገኙበት ሰፈር ነው አንዱ። በተለይ በፊት ይታወቅ የነበረው ሬስቶራንቶች፣ ቡና ቤቶች፣ መጠጥ ቤቶች በብዛት ይገኙበት ነበር ኮሪደሩ ከመጀመሩ በፊት። አሁን ደግሞ ምናልባት ከዛም በተሻለ በደንብ ሰው እንቅስቃሴ ያለበት ቢዝነስን በደንብ ሊሰራበት የሚችል አይነት ሰፈር ነው። እንግዲህ ወደ ላይ ከፍ ስንል ደግሞ በፊት የትምህርት ቤቱ አጥር ወይም ደግሞ ዙሪያው ላይ እነዚህ አርከበ ሱቆች በርካታ አርከበ ሱቆች ነበሩ። አሁን እንኳን በእርግጥ ያው ኮሪደሩ ከተጀመረ በኋላ ስራ ላይ አይደሉም። ከዛ ባሻገር የህንጻ መሳሪያዎች እንደዚሁም ደግሞ እነዚህ በተለይ ደግሞ ጧፍ የሚሸጡ ቸርቹ ስላለ ቤተክርስቲያን አካባቢ እንደዚሁም ደግሞ የተለያዩ መጽሐፍ ቅዱሶች የመሳሰሉ ከቤተክርስቲያን ጋር የተያያዙ ሱቆች ነበሩ። እንደዚሁም ደግሞ ቄጠማ የሚሸጡ ደግሞ በርከት ያሉ እናቶች እንደዚሁም ደግሞ ወጣቶችም ጭምር ወንዶች ነበሩ። በእርግጥ አሁን ላይ ሙሉ ለሙሉ እነሱ የቀሩ አይመስለኝም። የተወሰነ መለከታለሁኝ። እንግዲህ ቦሌ መድኃኔዓለም ያው እንደሚታወቀው እዚህ አካባቢ ትልቅ ላንድ ማርክም ጭምር ነው። ከቤተ ክርስቲያንነት ባለፈ ትልቅ አሁን የአካባቢው መጠሪያ እንደዚሁም ደግሞ ከተማው ላይ ያሉ ከሚባሉ ጎልቶ ከሚታዩ ላንድ ማርኮች አንዱ ቸርች ነው። እንግዲህ ሱቆቹ እንደምትመለከቷቸው በርካታዎቹ ኦሬዲ አልቋል፣ ግን ስራ ያልጀመሩ ወይም ደግሞ ያልተከፈቱ አሉ። የአስፋልት ድራቢው እየተደረገ ያለው ከላይኛው ከቦሌ መድኃኔዓለም ወደ 22 አስፋልት ከሚወስደው ከሱ ተነስታችሁ አሁን ወደ ምንመለከተው ቤተክርስቲያኑ ጫፍ እዚህ መጀመሪያው ጋር ወዳለው መስቀለኛው መንገድ ድረስ እሱን ጨርሰውታል። ምናልባት ዛሬ ያው እኔ ጠዋት ስለሆነ እየቀረጽኩ ያለሁት ከሰዓት ደግሞ ይሄኛውን አድርገውት ሊሆን ይችላል። እንግዲህ ከዛ ውጪ ግን እንደምትመለከቱት ሙሉ ብዙ ነገር በጣም አልቆ ሊጠናቀቅ የደረሰበት ደረጃ እንደደረሰ እየተመለከትን ነው ያለ ነው። እንግዲህ ከዛ ባሻገር እዚህ አካባቢ ያው ውስጡን ቢዝነሶች ያሉበት መኖሪያም ጭምር ነውና ሞቅ ያለ አይነት ሰፈር ነው። ንግድንም መኖሪያንም አብሮ የያዘ ከዛ ባሻገር ደግሞ ሪል ስቴት ተቋማቶችም በተለይ ከዚህ አሁን እየሄድን ካለንበትና ከቦሌ ብራስ ወደ ካሳንቺስ በሚወስደው አስፋልት መሃል እንደዚህ አይነት እንትኖች ሪል ስቴቶች አይቻለሁኝ በመሰራት ላይ የሚገኙ ማለት ነው። እንግዲህ ወደ መስቀለኛው መንገድ ወደ አልኳችሁ ቦታ ደርሰናል። እንግዲህ ቀኙ ወደ አዲስ አበባ ስቴዲየም የሚወስድ ሲሆን ያው በመንደር ውስጥ አድርጎ ማለት ነው። ግራው ደግሞ እንደሚታወቀው ወደ ፍሬንድሺፕ
ወይ ወደ ፍሬንድሺፕ እንኳን አይደለም ወደ ሚሊኒየም አዳራሽ ወይ ደግሞ ወደ ስካይላይት አካባቢ የሚወስደው መስቀለኛ መንገድ ነው ያለው። እንግዲህ ቸርቹ እንደምትመለከቱት ነው። ያው አስፋልቱ ተዘግቷል እንደምታዩት። ትላንትና ሲሰሩት የነበረው እሱን ነው። እንግዲህ ከዚህ በስተጀርባ በኩል ደግሞ ሌላ በዚህ መንገድ አንድ መንገድ አለ። የትምህርት ቤቱን አጥር ይዞ ማለት ነው። የቦሌ መሰናዶ ትምህርት ቤት በቦሌ መድኃኔዓለም በኩል ያለው አሁን እያየነው ያለነው ነው። በተቃራኒው በዛ በኩል ደግሞ አንድ ሌላ መንገድ ይገኛል። እንግዲህ የትምህርት ቤቱ አጥር እየታያችሁ ከሆነ ነጭና እንደዚሁም ደግሞ ወደ ሲልቨር የተጠጋ ከለር ተቀብቶ አምሮበታል። እንግዲህ እስካሁን ድረስ የጎበኘ ነው የመጣነው መንገድ ደግሞ ዞረን እያየን ነው የምንገኘው። ይሄንን ይመስላል እስካሁን ድረስ የነበረው ከሞዌንኮ ተነስተን እስከዚህ ድረስ ደርሰናል። የሚቀጥለው ደግሞ ወደ ቦሌ ትምህርት ቤት ጫፍ ወይ ደግሞ ወደ መድኃኔዓለም ሌላኛው መግቢያ ድረስ ይሆናል። እንግዲህ ካሁን በኋላ በግራ ቤተክርስቲያኑ በቀኝ በኩል ደግሞ ትምህርት ቤቱ ብቻ ናቸው ያሉት። ሌሎች ተቋማቶች ወይም ደግሞ እንደዚህ አይነት እንትኖች የሉም። በእርግጥ ያው ያልኳችሁ ትምህርት ቤት ቤተ ክርስቲያኑ ስር ይገኛል። ኤሌመንተሪ ትምህርት ቤቱ ማለት ነው። አገልግሎት ባይሰጥም ያው ትምህርት ቤቱ በዚህም በኩል ሌላ አንድ መግቢያ በር አለው። በተለይ ሰራተኞች ምናምን የሚገቡበት በር አለ። እንግዲህ ትምህርት ቤቱ ያው ከዚህ ጀምሮ ነው ይሄ የምታዩትን ይመስላል። እዚህኛው ጥግ ጋር እነዚህ ካፌዎችና እንደዚሁም ደግሞ የኳስ ሜዳው ነው የሚገኘው። ሰፋ ያለ ኳስ ሜዳ ነበረው። ምናልባት አሁን ላይ አዲስ ነገር ካለ አላውቅም። ቆይቷል በእርግጥ እኔ ካየሁት። ኤሌመንተሪ ትምህርት ቤቱ ደግሞ እዛች ቆርቆሮ አለፍ ብሎ እዛች አጠገብ ስር ነው የሚገኘው። ያው እንግዲህ አስፋልቱ አዲስ እንደሆነ ያስታውቃል። ምናልባት ቀደም ካየነው አንፃር በደንብ ልዩነት ስላለው ለመለየትም የሚያስቸግር አይመስለኝም። እንግዲህ ይሄ መደዳ ነው እንግዲህ ትምህርት ቤቱ አጥር። ይሄ አሁን እኔ እየሄድኩ ያለሁበት ቦታ በርካታ የአርከበ ሱቆች ነበሩበት ያልኳችሁ ስፍራ ይሄ መደዳ ነው። እንግዲህ ከመግቢያው አለፍ እንዳላችሁ ፊት ለፊት የምትመለከቱት ቤት እሱ ነው ትምህርት ቤቱ፣ ኤሌመንተሪ ትምህርት ቤቱ። በቀጥታ ወደ ላይ ጫፍ ወጥተን የዛሬ ጉብኝታችን እዛ እናጠናቅቃለን። እንግዲህ በድጋሚ ለማስታወስ ሰብስክራይብ ያላደረጋችሁ ፋሚሊዎች ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ ያላደረጋችሁም በተመሳሳይ ላይክ እና ሼር እንድታደርጉ ጠይቃችኋለሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። የተወሰነ ነው የቀረን ወደ ላይ ከፍ ብለን ያው በዛኛው በኩል ተዘግቷል። በዋናው መንገድ ወደ 22 ማዞሪያ በሚወስደው አስፋልት ማለት ነው ወደዚህ የሚያስመጣው። እንግዲህ እዛ አካባቢ የዛሬ ጉብኝታችን እናጠናቅቃለን።
የዛሬ ጉብኝታችን ይህን ይመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።